አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ቸኩዬ ለወሬ ቸኩዬ ወይ ኧረ ጉድ ስሙ እናንተ! ኧረ ጉድ ስሙ! ዛሬ የአብርሽ ቡችሎችና ሄርሜላ ሆነው አብርሽን አፈቅረዋለሁ አለቻቸው ማለት ነው። አብርሽን አፈቅራለች። እኛም እኮ ብለናል። አንቺን አግባ እያልን ጨቅጭቀነዋል። አሁንም እናግዝሻለን አብርሽንና ሩታን አፋተን እናጋባሻለን ብለውላት ቃል እየገቡላት ነው። ላሐውለ ወላ ቁወተ ቢላህ። አብርሽ ደግሞ ትናንትና እኔ አንቺን አልፈልግም ከህይወቴ ውጪ ሩታ ጋር ነው የምኖረው፣ ሩታ ጋር ነው ልጄን የማሳድጋለሁ። ውሸቱን ነው። ሄርሜላ ተከሳ ነው። ትናንትና ፍርድ ቤት ነው የዋሉት። የሩታ ክስት ማለት ነው። ዛሬ ቪዲዮ ለቃ ነበረ ቡራ ጋር ሆነው እና እዛ አብርሽና ሄርሜላ ፍርድ ቤት ነበሩ አሉ ትናንትና ማለት ነው። ከዛ ተመልሶ ነው በቃ ከህይወቴ ውጭ ያላት። ለሄርሜላ አዝኖ ሩታን አፍቅሮ ሳይሆን ለሄርሜላ አዝኖ ማለት ነው። ትታሰርብኛለች ብሎ ፈርቶ እየሮጠ መጣና በቃ ከህይወቴ ውጭ እኔ ሩታን ማፈቅረው ሩታን ወንደፍ ይላያጂሃ ብሎ ቢያንስ ቪዲዮ ባይወጣ ወሬ አይወጣ መሰለህ እንዴ? የሆነ ድፍድፍ ሲያስጠላ በእናታችሁ አያፍርም? እንደውም መቼም ተደብቆ የሚቀር መሰለው እንዴ? የሩታ ክስት የመጥሪያ ወረቀት አወጣባት ነበረ ሄርሜላን ማለት ነው። ሄርሜላን ይዛት እስር ቤት ነው ወይም አልሙሂም ፍርድ ቤት ስትወስዳት አብርሽ ተከትሎ ነው አሉ ሄደው። ከዛ ደንግጦ ነው አሉ መጥቶ ሄርሜላን ከህይወቴ ውጪ ሩታን ፈልገው ያለው እንጂ ከራሱ ከፍላጎቱ አይደለም አሉ አለች ትናንትና አክስቱ ማለት ነው። እና አሁንም ሊያስመስል ሄርሜላ ዛሬ ደግሞ ቪዲዮ ለቃ ነበረ። እኔ አብርሽን እወደዋለሁ ስትለው በቃ በደስታ ሞቶ አልኩሽ። እነሱ በደስታ ሞቶ አቤልና ቡራ ኪያ ሆነው። ምክንያቱም እነሱ የሚፈልጉት ሩታና አብርሽን አፋተው ለሄርሜላ እንዲድሩት ነው። እስኪ አብርሽ የት አባክ ትቆማለህ? እንግዲህ አብርሽ የት ነው የምትገባው? እውነት አንተ ሩታን አፍቅርሃ ከሆነ እነዚህን ልጆች ቡራን ኪያን አቤልን አድርገህ ካስወጣለህ ከህይወት ማለት ነው። እውነት ከሩታ ጎን ከሆንክ ማለት ነው። ወይ ዝም ብለህ ለማስመሰል ሄርሜላ እንዳትታሰርብኝ ሄርሜላ እንዳትከሰስብኝ ብለህ ከሆነ እንትን ትላለህ ማለት ነው። ወደ እነሱ ትሆናለህ ማለት ነው። እና እስኪ አሁን ቤት አባክ እንደምትወጣ እንግዲህ እናያለን አብርሽ ማለት ነው። በቃ አስመሳይ ሰው በመጨረሻ ይወጣበታል ሁሉም ነገር። ይሄው ሄርሜላ እኔ ለጓደኝነት ነው ምናምን ስትል በቃ በራሷ አንድ በት ይውጣ ተብሎ ነው እንጂ እንደምታፈቅረው እኮ ማንም ያውቃል፣ እንደምትወደው ማንም ያውቃል። ግን በራሷ ባፏ ይውጣ ተብሎ ነው ሰው የሚጠብቃት። ሰው እየጠበቃት ያለው ካፏ ይውጣ በቃ እሷ እንደዚህ ና ስትባል እኔ በጓደኝነት ነው የቀረብኩት ምናምን ስለምትል እስኪ ከሷ ካፏ ይውጣ ተብሎ እየተጠበቀ ነበረ። ዛሬ ዘረገፈችው። ቡችሎቿም ደግሞ ደስ አላቸው። አቤልም ሆነ ቡራ ኪያ ሆኖ ደስ ብሏቸዋል። በቃ እኛም እኮ የምንፈልገው እንደዚህ ነው። እንኳንም አፈቀርሽው እንኳንም ተፈቀረ። በቃ ካሁን በኋላ ነገሮችን እናስተካክላቸዋለን። ጀምራችሁታል እኮ አልተሳካላችሁም እንጂ ፈልጋችሁታል እኮ ሩታንና አብርሽን አፋታችሁ ለሄርሜላ ለማድረግ ማለት ነው። አሁን ተጋለጠባችሁ፣ እራሱ አወጣችሁ። እስኪ አሁን እዚህ ጋር እናንተ ሳይሆን ወሳኙ አብርሽ ነው። እስኪ ምን አባቱ ይፈልጋል ነው? አሁን ምንድነው የሚፈልገው? እስኪ ልናየው ነው እንዴ? አንድ ቁርጥ አያረግም እንዴ? ግድ እኮ ልጅህን ለማግኘት እኮ ሩታን ወደድ አልተባልክም አይደለ? ሩታን ከወደድክ በቃ ሩታን ወደድክ ነው። እነ ሩታን የምትጠላውን ሁላ ማቆም አለብህ። ሄርሜላን ተጠላ ሄርሜላን ማቆም፣ አቤላን ተጠላ አቤላን ማቆም። በቃ አማራጭ የለህም። እንደዛ ነው። አንተ ለምትወደው ሰው እንትን አለብህ። እና ሄርሜላን የምትወድ ከሆነ ደግሞ ሩታን ደግሞ በቃ እጀጃፋ ለመድረስ ወላ ልጅ ወላ ምን ይሰራልሃል? አንተ እኮ እናቲቱን ጠልተህ ልጁን መውደድ አትችልም። መጀመሪያ ቤት አልፈህ ነው ልጅን የምታገኘው። በሩታ ላይ አልፈህ እኮ ነው። እና ዝም ብሎ የማያዋጣ ነገር በቃ የሆነ ከላይ የምስል ነገር ነው። አሁን እኔ ትናንትና በጣም ደስ ብሎ የነበረ ግን አሁን የሩታ ክስት ወጣ ስትናገር ሄርሜላ ደግሞ አብርሽን አፈቅረዋለሁ ምናምን ብላ ስታወራ እነ እዩ በጣም ደስ አላቸው። እኛም እኮ የፈለግነው እንደዚህ ነው፣ እኛም እኮ በቃ ደስተኛ ነን ምናምን እያለ ሲያጨበጭብ በቃ የሆነ ሩታ እኮ ብላለች
በቃ እኔ አንዴ ቆርጦልኛል ምን ታውቋለሽ ማለት ነው። በነገራችን ላይ እኮ እንደ ባልና ሚስት የሚተዋወቅ የለም። ባልና ሚስት ግድ ባያወሩም በቃ ባረካታቸው በምናቸው ይተዋወቃሉ። ያ ሰው ምን እንደሚሰራ ያ ሰው እንደሚያስብ ምን እንደሚያስብ ገና ካፉ ሳይወጣ የምታስብ ነው የሚያስብ ነው። የሚስቱንም ምን እንደምታስብ ያውቃል ገና ካፏ ሳይወጣ። እሷም ደግሞ ያ ባሏ ቅንጭላቱ ምን እንደሚያስብ ሀሳቡ ምን እንደሆነ ገና በማየትና በእንትን ትለየዋለች ማለት ነው። ባልና ሚስት በቃ እንዲህ ናቸው። እና ሩታ በጣም ገብቷታል። በቃ ለእሷ እንደማይሆናት ገብቷታል ማለት ነው። አንደኛ እንደዛ፣ ሁለተኛ ደግሞ ለሄርሜላ የሆነ ቃል የገባላት ነገር አለ። እነ አቤልም ደግሞ ሲያመጧት ቃል የገቡላት ነገር አለ። በቃ ሩታ ጋር ያለውን ጨርስና እናጋባችኋለን ብሎ ነው ያመጧት ማለት ነው። ምክንያቱም እንደዛ አብርሽና ሩታ ሲገናኙ ደስታ ሊመላለሱ ሲመስላቸው አንድ ላይ የሚታረቁ ሲመስላቸው ማለት ነው። አቤልና ሄርሜላ እንትና ሩታና አብርሽ በአንድ ሊገናኙ ሊታረቁ ሲመስላቸው እንትና አቤል ታንቄ ሞታለሁ ይላል። ሄርሜላ ደግሞ ሽቅብ አለኝ፣ አቅለሸለሸኝ፣ ምን አለኝ፣ ነቀፈኝ፣ ምን አለኝ። ጸባውን ይሄን ታመጣለች ማለት ነው። እና አሁን አቤላ እንደዛ ሊታነቅ ያለው እኔ ሩታንና አብርሽን አፋትቼ አንቺን እድርሻለሁ ብሎ ቃል ገብቶባት ነበረ። ከዛ አብርሽ ደግሞ ወልዋልዳ ስለሆነ ወደዛ ወልወል ሲል በቃ ያኔ ምንድነው ሀሳባቸው ፍርሽ ሆነባቸው ማለት ነው። አሁን ያችን ሀሳባቸውን እንደገና ሊያጸድቋት ነው እነሱ አሁን ምን የሚሉት። ይሳካል ወይ አይሳካም እሱ ሌላ ጉዳይ ነው። ግን ያው እንትና ሩታ አውቃባቸዋለች፣ በጣም ገብቷታል። ሄርሜላ ደግሞ እንኳንም ተናገርሽ። እንግዲህ እሱ የሚወስነውን ይወስናል። ምነው እሱ እኔ ምንም የለኝም ከሷ ጋር ያው በጓደኝነት ነው ብቻ ያለው። እስካሁን አፈቅርሃለሁ ስትይ ነገ ምን እንደሚመልስ ልናይ ነው ማለት ነው። እኔም አፈቅራታለሁ ይላል ወይስ እኔ አላፈቅርሽም በጓደኝነት ነው የቀረብኩሽ እኔ ማፈቅራት ሩታን ነው ይላል ወይስ ምንድነው? አልሙሂም ሩታን ማፈቅራት ቢልም ካሁን በኋላ ምንም ሩታ ጋር አያገናኙትም። ቆይታ ያላችሁ የሆነ መሻክል ውስጡን እየፈጠሩ ነው የሚበታትኗቸው። መሻክል እየፈጠሩ ሁለታቸውን አያገናኙም። ልክ አሁን ወርቁን ተገዝቶ የሄርሜላ ነው እንዳሉት እንደዛ እንደው ቢያጡ እንኳን አቤል ተነስቶ ሄርሜላ ነው የገዛችው ሊል ይችላል፣ አይታወቅም። ወይ ደግሞ ከሄርሜላ እርጉዝ ናት ሊል ይችላል፣ አይታወቅም። አልሙሂም እንደዛም እንደዚህ ሆኖ ባንድ አያደርጓቸውም ፍጹም በጭራሽ። አቤል እንትና ሩታንና አብርሽን አንድ ያደርጓቸው በቃ ተመካክረዋል። እነዛ አራቶቹ ማለት ነው። ኪያና ብሩክ፣ አቤላ፣ ሄርሜላ ሆኖ ተመካክረዋል። በቃ ነገሩን እናስተካክለዋለን ብሏል። እንኳንም አፈቀርሽው እንኳንም ተናገርሽ በቃ እናስተካክለዋለን እኛ እኮ ብለናል። እየተገፋህ ትቀመጥ እዚህ እንወድሃለን ብዬ እኔ ብዙ ጊዜ ተናግሬያለሁ ይላል። ያ ጫታ ወዲያ ሲያስጠላ በእናታቸው ወላሂ ሲያናድድ። እንደው በሰው ትዳር ላይ ነገ እነሱ ትዳር አትይዝም፣ አንተ ትዳር አትይዝም። ነገ ያንተ ሚስት ሌላ ጋር እንደዛ ስትሆን ብታያት ምን አባለትል ነው? እንደውም እናንተ አታግቡ፣ ሚስትም አይወጣላችሁም፣ ልጅም አትወልዱም በህይወታችሁ። ይሁን ዝልዛላው ሲያስጠሉ ወላሂ። ሩት ያቺ ሄርሜላማ እሷማ ገና የእጇን ታንገ። እንደውም እኔ ማለት ነው አሁን ሩታን ማለት ነው አብርሽን ባትፈልገውም ራሱ መቅረብ ነበረባት። ቀርባ ትክነት አድርጋ አንድ ሰሞን አብርሽ እየገባ ቢወጣ እነ ሩታ ቤት በቃ ትክን ርር ይሉ ነበር እነሱ። አቤልም ቡራም ሄርሜላም ብሎ ርር ይሉ ነበር እንደባለፈው ማለት ነው። ግን አሁን አብርሽ እንደፈለገ አይወጣም አይገባም። ቢገባ አይደለም ሩታ ጋር መገናኘት ሩታ ቤት ቢገባ ራሱ ርር ነበር የሚሉት። ግን ምን ያደርጋል ሩታ ደክሞኛል እኔ ብላለች። እና በጣም የሚገርም እኮ ነው ወላሂ ያናደውኛል። እሺ ይሄን ያክል በቃ ይሄን ያክል ውሻሞ ይሄን ያክል ክፉ ለምን ለጓደኛ አሁን ለጓደኛቸው አስበው ነው ለሄርሜላ አስበው ነው እንጂ እውነት ለአብርሽ አስበው አይደለም። እና ሁሉም ስራውን ያወጣዋል፣ ሁሉም በጠመደ ወጥመድ ይገባታል፣ ሁሉም ነገር ያገባል፣ ይወልዳል፣ ያገኛታል እጁን ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል ልጆችዬ። በጣም ገርሞኝ ነው ሄርሜላ መናገሯ ጥሩ ነው። ምክንያቱም እስኪ ደግሞ አብርሽ ምን ይመልሳል የሚለውን ደግሞ እንጠብቃለን ከአብርሽ ማለት ነው።
ሄርሜላ ፈቀድኩት አለ። እነሱ እናጋባሻለን አሏት። እነሱ በቃ እንኳን ማፈቀርሽው እናስተካክለዋለን፣ እናጋባሻለን። ከዛ የጨቅጫቃ ነጥቀን ጨቅጫቃ አስፊ አላህ ሆነ የሚለው ከዛ ጨቅጫቃ በቃ አስፈጥተን አንቺ እናገባሻለን ብለው ቃል ገብተውላታል። አሁንም የበፊት ቃል የተገባላት አለ፣ አሁንም ቃል የተገባላት አለ። እስኪ ልናይ ነው በመጨረሻ ማለት ነው። ግን በጣም የሚያስጠላ ነገር ነው ወላሂ። ግን አብርሽ ራሱ ትናንትና እንደዚህ ያለው ፍርድ ቤት በመገተሩ ነው፣ ፍርድ ቤት በመገተሩ ነው። ግን አሁን እነዚህን ልጆች ደግሞ እከሳቸዋለሁ ብላለች። እነዚህ የሄርሜል የሩታ አክስት ማለት ነው። አቤልና ቡራን እከሳቸዋለሁ ብላችኋል። እስኪ ምን አባታቸው ያመጣሉ?